ሪጀነሬሽን ያለ እምነት አይመጣም ማለት ዳግም ልደት ያለ እምነት አይደለም። ለሚያምኑት በስሙ ለሚያምኑት ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለተባለ ሰው የእግዚአብሔር ልጅ የሚሆነው ወይም ዳግም የሚወለደው ገና ከጀምሩ በእምነት ነው። እምነት ይቀድማል። ጸጋን የምንቀበለው በእምነት ነው። ያለ እምነት ከእምነት በፊት የሚባል ነገር የለም ማለት ነው። ማለትም ከቴዎሎጂ አንጻር በመጽሐፍ ቅዱሳችን የተቀመጠው ማለት ነው። ስለዚህ እምነት መቅደም አለበት ነው። ጸጋን የምንቀበለው በእምነት ነው። ሰምታችሁታል። ጸጋ ለመቀበል እምነት ይቀድማል የሚል ሀሳብ አስቀምጧል። ስለዚህ እምነት ነው መቅደም ያለበት፣ ጀኔሬሽን እምነት ነው መቅደም ያለበት የሚል ነገር አስቀምጧል። በእናንተ በኦርቶዶክስ ቴዎሎጂ ውስጥ ህፃናት በጥምቀት ጸጋ ይቀበላሉ? አዎ ይቀበላሉ። እሺ ህፃናት በጥምቀት ጸጋ ሲቀበሉ አምነው ነው የሚቀበሉት? ኦኬ እሺ። በማመን ደረጃ በዛ መልኩ ሪስፖንድ ማድረግ አይችሉም፣ ምክንያቱም ገና መስማት ስለማይችሉ። ስለዚህ ጸጋ ለመቀበል የግድ እምነት መቅደም አለበት የሚለው በእናንተም ቢሆን አይሰራም ማለት ነው። ይሰራል እና ላሳያ እንዴት እንደሚሰራ። የሚሰራው እንዴት ነው? የህፃናቱን የሚሰራው እንዴት ነው? አንደኛ ቴዎሎጂ ወይም ደግሞ ዶክትሪን አስተምህሮ ሲሰጥ በዋናነት በመጽሐፍ ቅዱስ ላይ የተቀመጠ ነገር አለ። አንድ ሰው ህፃናቱ ጸጋ የሚቀበሉት በጥምቀት ውስጥ ነው ምናምን ነገር ላልከኝ ትክክል ነው ብያለሁ። ተመልከቱ። ግን በጥምቀት ውስጥ የእግዚአብሔርን ጸጋ ለመቀበል አንድ ሰው አስቀድሞ ማመን አለበት የሚለው አሁን የቋሚ ትምህርት ነው፣ ግዴታ ነው። ስለዚህ ጥምቀትና ራሱን እምነት ግዴታ መቅደም አለበት። መጽሐፍ ቅዱስ በዚህ መልኩ ካስቀመጠልን በቃ ግዴታ ነው እንቀበሏለን። ይህን ነገር ደግሞ አስቀምጦልናል። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ኢትዮጵያውያን ጃንደረባ ወንጌልን ፊልጶስ ለኢትዮጵያዊ ጃንደረባ ይሰብክለትና ከትንቢተ ኢሳይያስ ጀምሮ ያለውን ስለ ክርስቶስ ወንጌልን ይሰብክለታል። ማን? ፊልጶስ። ለማን? ለኢትዮጵያዊ ጃንደረባ። ከዛ ተረጋጋ። የጠየቁን ኢትዮጵያ ጃንደረባ ህፃን ነው። እሱን እኮ አየህ። ምንድነው ተናግሬ አንተ ራስህ ስማ ወዳጅ። በምን ታውቃለህ? ያልተጠየቁትን የምናገረውን ነገር ካልጨረስኩኝ በምን ታውቃለህ? ኢትዮጵያዊ ጃንደረባ ብለህ ጀምረህ እያብራራህ ነው። እኔ የጠየቁን ጥያቄ እየመለስክ አይደለም። ኢትዮጵያዊ ጃንደረባ ህፃን አይደለም። መች ሰማኸኝ? ያወራሁትን ገና ካልጨረስኩኝ። ስለዛ በቃ ሚዩት አድርገው ወደ ኋላ እንሄዳለን። በቃ አለቀ። ሚዩት አድርግ። በቃ ድል ማትሰጠን እንደውም ቶ ምንም ያን ያህል ድሉ ስለማትሰጠኝ ሳይሆን ጥያቄውን ስለማትመልሰው ነው። ጥያቄ ተጠየቅ ነው። ሚዩት አድርግና ጥያቄውን ላስታውሳቸው። አማን ይመታል። ጥያቄው ምን መሰላችሁ? ባቸው እሺ ቆይ ከኔ ጋር እንቀጥል። ጥያቄውን አስታውሰኝ። እሺ አንዴ ሚዩት አድርግ። ከዛ በኋላ የምመልሰው እኮ በል አንተ በምትፈልግበት መንገድ አይደለም። ጥያቄ መመለስ አለበት ወይ? አዎ አለበት። ጥያቄውን አስታውሰኝ። ኦኬ አትጩህ፣ እንደው በጌታ ተረጋጋ። እንዴ ለምንድን ነው ቶሎ የምትናገረው? ጥያቄውን አስታውሰኝ። ማንም አልተናደደም፣ ግን ጥያቄውን አስታውሰኝ። አልተናደድክ? እሺ ነገር ስትጠየቅ ጥያቄው ላይ ሚዩት አድርግ። እዛ ላይ መልስ። ሚዩት አድርግ። እሺ ሚዩት አድርግ ያለው ጥያቄውን አስታውሰኝ። ሌላ ነገር ሳትል ጥያቄውን አስታውሰኝ። አለቀ። ጥያቄው ህፃናት በጥምቀት ውስጥ የእግዚአብሔርን ጸጋ ይቀበላሉ? አዎ ይቀበላሉ። ዘንድ ታዲያ መቼ እምነት ቀደመ ከጸጋ የሚል ነገር ነው የጠየቀው። ይህንን ደግሞ ስመለስ እኔ አንተ በምትፈልገው መልኩ ዝም የሆነች ነገር ምነዳ አይነት ሰው እኮ አይደለሁም። በምን መልኩ መመለስ እንዳለብኝ የማውቅ አይነት ሰው ነኝ። ስለዛ ጊዜ ሰጠህ ስማ። እንዴ ከአንድ ደቂቃና ከሁለት ደቂቃ የማይበልጥ ነገር ለማውራው እንዴት እንትን ትላለህ? አትሊስት አንዴ ካወራሁኝ በኋላ መልሴን ከሰማ በኋላ አሁን እዚች ቦታ ላይ ናልኝ ትለኛለህ። ደግሞ ቀጣያ እንደዛ ነው የሚደረገው። አሁን ስማኝ። ጥያቄውን ከያዝክ ይኸው በቃ ቴንክ ዩ። ምንድን ነው እያልኳቸው ያለሁት? ህፃናት ምንም እንኳን አስቀድመው አምነው ምናምን ባይጠመቁም እነሱ ራሳቸው ማለት ነው። መጽሐፍ ቅዱሳችን ግን ለምሳሌ ግዴታ ከጥምቀት በፊት እምነት መቅደም እንዳለበት ነግሮናል። ይህን ነው መጀመሪያ እኛ የምንይዘው። የእኛን አስተላለፍ እኛ እንናገር። የኢትዮጵያውን ጃንደረባ ያነሳሁት ለምንድን ነው? እዛ ጋር ከጥምቀት ግዴታ እምነት መቅደም እንዳለበት ስለተነገረ ነው። ግን ሰምተህ ስላልጨረስክ ኢትዮጵያዊ ጃንደረባ ህፃን አይደለም የሚል ነገር ይዘህ መጣ። አሁን በደንብ አድርጋችሁ ስሙ። ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊውን ጃንደረባ ፊልጶስ ወንጌልን ሰበከለትና ውሃ ጋር ደረሱ። እየሄዱ ነው እና ውሃ ጋር ሲደርሱ ኢትዮጵያዊ ጃንደረባ አንድ ጥያቄ ጠየቀ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ያኔ ፊልጶስ መለሰለት። የኢትዮጵያዊ ጃንደረባ ጥያቄ ምን ነበረ? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? እንዳልጠመቅ የሚከለክለኝ ምንድን ነው? የፊልጶስ መልስ ምን የሚል ነበረ? የፊልጶስ መልስ በፍጹም ልብህ ብታምን ተፈቅዶልሃል። ለመጠመቅ ግዴታ በፍጹም ልቡ ሰው ማመን አለበት። እኔ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ያኔ አጠመቀው። ስለዚህ አሁን ለመጠመቅ ግዴታ ምን ያስፈልጋል ከተባለ እምነት ያስፈልጋል። በቃ ይሄ ቋሚ ትምህርት ይሄ ይባላል። ይሄ አስተምህሮ ነው በትምህርታችን ነው። ከዛ ውጭ ግን ህፃናትስ የአእምሮ ህሙማንም ያው መስማትና እንደው ማገናዘብ ላይችሉ ስለሚችሉ ህፃናትም ደግሞ ሰምተው እምነት ከመስማት ነው ስለሚል ሰምተው ማገናዘብ ስለማይችሉ እንዴት ነው ከተባለ እሱ ኤክሰፕሽናል ነው። አለቀ። ለህፃናት ሲሆን ልክ በአይሁዳውያን ዘንድ እንደነበረው እንዴት አንድ አይሁዳዊ አማኝ ልጁን በ8 ቀን ገዝሮ እንደሚያሳድገው ሁሉ ምንድነው የክርስቲያን ልጅም ገና በህፃንነቱ ልጁን አስጠምቆ በእግዚአብሔር ጸጋ በቤተ ክርስቲያን ውስጥ በእግዚአብሔር ህዝብ ውስጥ እንዲያድግ ያደርገዋል ነው። ቋሚው ትምህርት ግን ምን የሚል ነው ከተባለ ጸጋው በእምነት የሚል ነው። ከጥምቀት በፊት እምነት የሚል ነው። ይህ ቋሚ ትምህርታችን ነው። አለቀ። አሁን ከተነሳው ትምህርት ጋር ግን ምን ያገናኛል? እኛ ህፃናት ነፃ ፈቃድ የላቸውም ብለናል እንዴ? እናንተ እኮ ከእምነት በፊት ጸጋ ይቀድማል እያላችሁ ያላችሁት ነፃ ፈቃድ የለም ስለምትሉ ነው። ይሄ ካታጎሪካሊ ራሱ ትልቅ ፋላሲን የሰራው ነው። አንድ ላይ የሚሄዱ ነገሮች አይደሉም። ስለዚህ ጥያቄው ራሱ ከተነሳው ርዕስ ጋር የማይሄድ ነው። ቴንክ ዩ ርሳል ብዬ አስባለሁ ሳላቋርጥ። ስለዚህ በደንብ ስማኝ። ደግሞ መጨረሻ ላይ ነው ነገሩን ያነሳው። እሱም ደግሞ የህፃናት ጥምቀት ኤክሰፕሽናል ነው የሚል አይነት ነገር ነው ያስቀምጥከው።
አስቀድሞ ግን ቋሚው ትምህርት መጽሐፍ ቅዱስ ላይ ያለው አለ። ሰምታችሁታል። ቋሚው ትምህርት በቃ መጽሐፍ ቅዱስን ብንጠይቀው ቋሚው ትምህርት አለ። ሰው መጀመሪያ ለመጠመቅም እንደዚሁም ጸጋውን ለመቀበል ማመን አለበት። በቃ እዛ ቦታ ላይ በነገራችን ላይ ኢቭን ለመጠመቅ ራሱ ጸጋውን ማመን አለበት። ኦኬ። ስለዚህ በዛ ክፍል መሰረት ከሄድክ ሲምፕሊ የህፃናት ጥምቀትን ኤክሰፕሽናል አይደለም የምትለው ራሱ መጽሐፉ አይቀበለውም የምትለው ያን ክፍል ይዘህ ከሄድክ ማለት ነው። ያነሳውልህ ጥያቄ ከህፃናቱ ጥምቀት አንጻር ስለሆነ ከርዕሱ ጋር አይሄድም። እንዴት እንደማይሄድ እንመልከት።